ረቡዕ ወበዛቲ ዕለት አፈድፈዱ ምክረ አይሁድ ይለዋል የቤተክርስቲያናችን የታሪክ መጽሐፍ ስንክሳር የሚባለው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ አይሁድ ሰኞም ማክሰኞም መክረዋል። በመሰረቱ ሰኞም ማክሰኞም የአይሁድ ምክር አይሁድ የመከሩበት ቀን ነው ተብሎም ይወሰዳል። ሲመክሩ ሁኔታዎችን ሲያመቻቹ ሰኞና ማክሰኞ ከዋሉ በኋላ በዕለተ ረቡዕ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሙት በቃ እንዲፈረድ ውሳኔ የወሰኑበት አፈድፈዱ ማለት አበዙ ብቻ ሳይሆን ውሳኔያቸውን ያጸደቁበት የተፈራረሙበት ዕለት ነው። ፕራይቶሪዮን የሚባል ግቢ የሃና የሊቀ ካህናቱ ግቢ አለ። ተሰብሰቡበት፣ ይህን ጉዳይ የሚመለከት ስሩበት ብሎ በጊዜያዊ ጽሕፈት ቤትነት የሰጧቸው የሊቀ ካህናቱ ግቢ ውስጥ ነበርና ፕራይቶሪዮን ይባላል ግቢው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሙት በቃ የተወሰነበት ግቢ ነው። በዚያ የኢየሱስ ክርስቶስ መሞት የሰው ልጅ መዳን ውሳኔ የተላለፈበት ዕለት ነው ዕለተ ረቡዕ።